ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ለእናንተ የሚመጥኑ የቅናሽ ዋጋ ያላቸው መኪኖች ይዤ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። እንዲሁም በኮሜንት ቤቻው ላይ ሀሳብ አስተያየታችሁን መስጠት አትርሱ። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። አይዙዚ ኦባማ ሞዴል 2017 ሻንሲ ሞተር መላሽ የለውም፣ ንጹህ ነው። ዋጋው 3 ሚሊዮን። ስሪኤል ሚኒባስ ሞዴሉ 1997 ምንም ንክኪ የለውም፣ ዋጋው 1 ሚሊዮን 700 ሺህ ብር። ቱኤልቲ ሞተር ሰርቭ ነው። ቱኤልቲ ሞተር ነው፣ ሰርቭ መኪና ነው። ሞዴሉ 1990 ምንም ንክኪ የለውም፣ ዋጋው 1 ሚሊዮን ነው። ሙስትቢሽ ሞዴል 2002 ምንም ንክኪ የለውም፣ ዋጋ 1 ሚሊዮን 500 ሺህ ብር ሲሆን ባንክ 600 ሺህ ብር አለበት፣ ለእጁ 900 ሺህ ብር ይፈልጋል ማለት ነው። ኮሮላ ሞዴሉ 2003 አውቶማቲክ ነው፣ ምንም ንክኪ የለውም፣ ዋጋው 1 ሚሊዮን 500 ሺህ ብር። ሚስቲቢሽ ሞዴሉ 2007 ምንም አይፈልግም፣ ዋጋ 1 ሚሊዮን 900 ሺህ ብር። ዋን ኤች ዜድ ሞዴሉ 2003 ምንም ንክኪ የለውም፣ ይሄ መኪና ዋጋው 3 ሚሊዮን 400 ሺህ ብር። ታታ ሃይዙዚ 2 ፒስተኗ ሞዴሉ 2016 ነው፣ ምንም ንክኪ የለውም፣ ይሄ መኪና ዋጋው 650 ሺህ ብር ነው። ፋይፌል ሞዴል 2002 ምንም ንክኪ የለውም፣ ዋጋ 1 ሚሊዮን 400 ሺህ ብር። ሃይዙዚ ኦባማ ሞዴሉ 2010 ሻንሲ መላሽ ሞተር ንጹህ ነው፣ ዋጋ 2 ሚሊዮን 200 ሺህ ብር። ሃይዙዚ ኦባማ ሞዴሉ 2011 ሻንሲ መላሽ የለውም፣ ዋጋ 1 ሚሊዮን 900 ሺህ ብር። ኤፌሰር ሃይዙዚ ሞዴሉ 2004 ሞተር ሻንሲ መላሽ የለውም፣ ዋጋ 2 ሚሊዮን 200 ሺህ ብር። ዋን ኤች ዜድ ሞዴሉ 1991 ምንም አይፈልግም፣ ዋጋ 1 ሚሊዮን 100 ሺህ ብር ነው። እነዚህ መኪኖች እንግዲህ ዛሬ ይዤላችሁ መጥቻለሁ ቤተሰቦቼ። በጣም ብዙ መኪኖች አሉ እኔ ጋር። ሰሞኑን በጉፋን ምክንያት ትንሽ አሞኝ ስለነበረ እየዘገየው ነው ምልክላችሁ ሼር ማረገው መረጃ ማለት ነው። እነዚህን መኪኖች እንግዲህ በቲክቶክ አካውንቴ እንዲሁም በዩቲዩብ እለቅላችኋለሁ። መረጃውን በመስማት የምትፈልጉትን በመምረጥ በማርቲ ገበያ የሚሸጡ የሚገዙ መኪኖችን መታችሁ ማየት ትችላላችሁ። በተለያየ ቦታ ስላሉ የምትፈልጉትን መረጃ ከመረጣችሁ በኋላ አቅማችሁን ያገናዘበ ዋጋ ካለ ያንን በማየት እኔ ጋር መደወል ትችላላችሁ ማለት ነው። ሌሎችንም ከጠቀስኳቸው ውጪ በርካሽ ዋጋ የሚሸጡ ከ200፣ 300፣ 400፣ 450፣ 500፣ 550 እያለ እንደዚሁ አነስተኛ ዋጋ ያላቸው የመንቀሳቀሻ መኪኖችም እጅ ላይ ይገኛሉ። የታለ ስለምትሉ ነው ቪዲዮ ላይ። ነገር ግን እነዚህ መኪኖች ያው በተደጋጋሚ ፖስት ለማድረግ ስለማፈልግ እንደዚሁ ዝም ብዬ ይሄ መኪና አለ ለማለት ለማስታወሻ ኃይላት ከላይ በቁጥር አስቀምጠዋለሁ። ለዛ ነው እናንተ የምታዩት ማለት ነው። ስለዚህ ማርቲ ገበያ አሁንም ለእናንተ የሚሆነውንና ለእናንተ አቅም ያነጻጸረ ነው ብሎ የሚያስበውን ሁሉንም እየለቀቀ ይገኛል። ስለዚህ በማርቲ ገበያ የምታገኙትን መግዛትም ሆነ መሸጥም ለምታስቡ ሰዎች መኪኖች ዋጋቸው ያልተጋነነ በእለቱ ዋጋ ያሉ መኪኖችንና ሌሎችንም እቃዎችን ማሽኖችንም ጭምር ወደ ማርቲ ገበያ መላክ ትችላላችሁ። ማርቲ ገበያ ዋጋ አውጥታ እንዲሁም ደግሞ በእለቱ ባለው ዋጋ መሸጥ ይቻላል ማለት ነው። ሌላው አንዳንድ ስራዎችን እንግዲህ ወደፊት እናቀርብላችኋለን ከንግድ ጋር የተያያዘ። ስለዚህ እነዚህንም እንደዚሁ መረጃቸውን አደርሳችኋለሁ። ምንም ውሸትና ምንም አድሎ ያልተጨመረበት
እውነተኛ መረጃ ነው ማደርሳችሁ። ስለዚህ ለእናንተ ይጠቅማል ብዬ ስለማስብ ነው። በተለይ ውጭ ሆናችሁ ለምትኖሩ ሰዎች የመኪና ዋጋ ስንት እንደሆነ አታውቁም፣ የቤት ዋጋ ስንት እንደሆነ አታውቁም። እነዚህ መረጃዎች በቀላል አይገኙም። ትክክለኛ መረጃ ያው ብዙ ጊዜ ሁላችንም እንደምናየው ሶሻል ሚዲያ የሚሰጥበት የመረጃ አይነት ውሸት ይቀላቀልበታል፣ እውነት አይሆንም ወይም ደግሞ አይገኝም። ቦታው ላይ ሲኬድ ልፋት ገንዘብን ጊዜን አባክኖ ልፋት ይሆናል እና ከዛ አንፃር እኔ ያው እውነተኛ መረጃ ነው ባለፈም ነግሬያችኋለሁ። ዩቲዩብ ኢትዮጵያ ውስጥ ለሚታይ እይታ ብር አይከፍልም። ስለዚህ ለብር ብዬ ለቪወር ብዬ ሳይሆን እኔ ኮሚሽን እናንተ ሰርታችሁ ገንዘቡን ከፍላችሁ መኪና ስትወስዱ ወይም ስትገዙ ስትሸጡ ኮሚሽን ነው የማገኘው ብዬ ከዚህም በፊት ነግሬያችኋለሁ። ይህን ይመስላል ለዛሬም ይዤ የመጣሁት እንድትረዱ ነው ጀስት ማወራችሁ ማለት ነው ያለውን ነገር። ስለዚህ እናንተም እንደምትረዱኝ ተስፋ አረጋለሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። እንዲሁም ሀሳብ አስተያየታችሁን በኮሜንት ቦታው ላይ አስቀምጡ። የደውል ምልክቷን ኦል በማድረግ የዘወትር ቪዲዮ እንዲደርሳችሁ አድርጉ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ